ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? አሁን እንግዲህ ከ37ኛ ዙር ላይ ሁለት ነጥቦችን እንደተረዳችሁ ልንገራችሁ። እንግዲህ 37ኛ ዙር የሚያስረዳው እንግዲህ ምንድነው? አንደኛ አጋንንት እንግዲህ እንዴት እንደተፈለፈሉ ያስረዳል። ከዚህ ቀደምም በዕለተ እሑድ ስነ ፍጥረት ላይ በቂ ማብራሪያ ሰጥቼ አልፌበታለሁ። ዛሬ ደግሞ በ37ኛ ዙር ላይ በተነተንኩት ትንታኔ እንግዲህ ሰይጣናት እንዴት እንደተፈጠሩ እንግዲህ መላእክት 100 ነገድ ነበሩ። ከ100 ነገድ አንዱ ነገድ ዲያብሎስ እንደካደ የዲያብሎስን የተከተሉት እንግዲህ ከዚያ ከ99ኙ አንዱ ነገድ ብቻ 99ኙ ነገድ ብቻ በገብርኤል ትምህርት ሲያምኑ ሌሎቹ ግን ለአራት እንደተከፋፈሉ ግማሾቹ ነህ ብለው ተሱ ጋራ ተዲያብሎስ ጋርም ጦርጦስ ወረዱ። ግማሾቹ የአየር ጋኔን ሆኑ። ግማሾቹ በዚህ ምድር ተልከስክሰው ቀሩ። ግማሾቹ ደግሞ የገብርኤልን ትምህርት እንደተከታተሉ ነው የሚያስረዳ። አንዱ ምስጢር እሱ ነው። ሁለተኛው ደግሞ እንግዲህ በዓለማችን ላይ ጦርነት የተጀመረ በመላእክት ዘንድ መሆኑን ዲያብሎስ እንግዲህ አንዱ ነገድ ብቻ 99ኙን ነገድ ተገጥሞ ሁለት ጊዜ ሙሉ አሸንፏቸው በሶስተኛው እግዚአብሔር አንተ ማን አንተ የፈጠርከን እውነት እሱ ፍጡር ሆኖ አይደለም ማን የፈጠርከን ምን አይነት ብትሰጠው ነው ብለው ለመኑት። ከዚያም በኋላ አምላክነቴ እንድትረዱ ብዬ ነው በእናንተ ሳትጸልዩና እኔን ሳትጠይቁ በመጀመራችሁ ነው ብሎ በክንፋቸው ላይ የብርሃን መስቀል እየሳለ ሲሰዳቸው ከዚያ በኋላ ከዚያ ከሰባቱ ሰማያት ጠራርገው አወረዱት። ከዚያ እሑድ አወረዱት፣ ሰኞ አወረዱት፣ ሮብ አወረዱት፣ ሐሙስ አወረዱት፣ ዓርብ አወረዱት የሚለውን እንግዲህ እንዴት ወደ እንጦርጦስ እንደዋረዱት ነው የተተረከ። ስለዚህ ይህንን ነገር ተምራችሁበታል ብዬ አስባለሁ። እንግዲህ ነገ ደግሞ በሌላ ስርጭት የምንገናኝ እንሆናለን። በነገራችን ላይ ይሄ የሥነ ፍጥረት ትንታኔ 37ኛ ዙር ነው። አሁን ዙሩ እንደዚህ ዙሩን ጠብቆ ቀኑ ሊለያይ ይችላል፣ ግን ዙሩ ሳይሸራረፍ ስለሚቀጥል 37ኛ ዙር፣ 38ኛ ዙር፣ 39ኛ ዙር፣ 40ኛ ዙር እያለ ሲሄድ በደንብ በትኩረት በንቃት መከታተል አለባችሁ። ይጠቅማችኋል። ይሄ የእግዚአብሔር ቃል እንደወረደ ሳይሸራረፍ ነውና የሚሰጥ ትምህርቱ። ይሄን ነገር እንድትከታተሉ ነው። ግን ሼር ላይክ እያደረጋችሁ ላለማስተዋውቁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማናት? ኢትዮጵያ ማናት? ምንድናት? እንዴት ነው እውቀቷ? ከየት ነው የመነጨው? እንዴት እግዚአብሔር ይሄን እውቀት ተቀበለችው የሚለውን ነገር ዓለም እንዲያውቀው አድርጉ ብዬ እኔ አለቃ ይባቤ ነኝ ይሄንን መመሪያ የምሰጠው። አመሰግናለሁ። በቀናነት ነው። ማንም አዘዞኝ የቤተክርስቲያን አባቶች አዘውኝ መመሪያ ተሰጥቶኝ አይደለም። እኔ በራሴ ቀናነት ያወቅኩትን ነው ለሰው እያሳወቅኩ ያለውና በቀናነት ሼር ላይክ እያደረጋችሁ እንድታስተዋውቁልኝ በእግዚአብሔር ስም በአክብሮት እንጠይቃለሁ። ይቆየን።